ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን በየጊዜው የምናደርጋቸው የመኪናችን ጤንነት የሚጎዱ ልምዶችና መፍትሄዎቻቸውን እናያለን። ከመረጃዎቹ ጋር አብራችሁም ቆየው። የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ሁላችንም በየቀኑ ለተለያዩ አገልግሎት መኪናችንን እንጠቀማለን። ነገር ግን ብዙ ጊዜ ባለማወቅ ይሁን በቸልተኝነት መኪናችን ላይ ጉዳት ስናደርስ ይታያል። ከነዚህ መካከል የመጀመሪያው በተደጋጋሚ ፍጥነት መጨመር እንዲሁም በተደጋጋሚ ፍሬን መርገጥ ነው። ይህ ለኛ ላይ ታወቀን ይችላል። ነገር ግን የመኪናው ፍሬን ሲስተም ላይ መጨናነቅ እየፈጠርንበት እንሄዳለን። ይህ በሚሆንበት ጊዜ የመኪናው ፍሬን ሸራ፣ የፍሬን ዲስክ እንዲሁም የፍሬን ዘይት ላይ ሙቀት ይፈጠራል። ከዚህ በተጨማሪ ደግሞ የፍሬን ሲስተሙ ያለ እድሜው እንዲያጠር ያደርገዋል። ታዲያ ይህ እንዳይሆን ምን ማድረግ እንችላለን? የመጀመሪያው ነገር የተረጋጋ የማሽከርከር ሂደትን መከተል አለብን። ሁለተኛው ደግሞ ርቀታችንን ጠብቀን ማሽከርከር ለመኪናችን ጤና ወሳኝ ነው። ሌላኛው መኪናችን ሳናውቅ የምንጎዳበት ደግሞ እጃችንን የመኪናችን ማርሽ መቀየሪያ ላይ ማስደገፍ ነው። በተለይ ማኑዋል ማርሽ የተገጠመላቸው መኪኖች የምናሽከርከር ከሆነ ብዙ ጊዜ እጃችንን ማርሽ ላይ አስደግፎ ማሽከርከር የተለመደ ነው። ይህም ስንመለከተው ያን ያህል ጉዳት ያለው ላይመስል ይችላል። ነገር ግን የመኪናው ትራንስሚሽን ውስጥ ሴሌክተር ፎርክ የሚባል ነገር አለ። እጃችንን ያለ አግባብ ማርሹ ላይ የማስቀመጥ የምናዘወትር ከሆነ ይህ ዕቃ ያለ ዕድሜው እንዲበላሽ ያደርገዋል። ሶስተኛው ደግሞ የመኪናችን ዳሽቦርድ ላይ ቼክ ኢንጂን ላይት ሲመጣ በጊዜው መኪናውን አለማስመርመር ነው። የመኪናው ቼክ ኢንጂን ላይት በሚበራበት ጊዜ የተለያዩ ምክንያቶችን ሊነግረን ይችላል። የመጀመሪያው ምክንያት በደንብ ያልተከደነ የነዳጅ መክደኛ ክዳን ሊሆን ይችላል። ሁለተኛው ደግሞ በመኪናው ኢንጂን ውስጥ ሚስፋየር የሚያደርግ ሲሊንደር ሊኖር ይችላል። ሶስተኛው ደግሞ የተበላሸ ኦክሲጅን ሴንሰርም ሊሆን ይችላል። እነዚህ ከብዙ በጥቂቱ ናቸው። ከዚህ በተጨማሪም ሌሎች ችግሮች ሲመጡ በዚህ ቼክ ኢንጂን ላይ መመልከት እንችላለን። ስለዚህ ይህ ቼክ ኢንጂን ላይ በሚበራበት ጊዜ ችላ ማለት ለተጨማሪ ወጪ ሊዳረገን ይችላል። ሌላኛው ደግሞ የብዙ ሰው ጎጂ ልማድ መኪናችንን ያለው ነዳጅ እስኪጨርስ ድረስ ያለምንም ማቋረጥ ማሽከርከር። በጣም ዝቅተኛ ነዳጅ ያለው መኪናችን በምናሽከረክርበት ጊዜ ከምናስበው በላይ እንጎዳዋለን። ይህም የሚሆነው የመኪናው የነዳጅ ፓምፕ መኪናው ያለውን ነዳጅ በጣም አነስተኛ በመሆኑ ተጨማሪ ስራ እንዲሰራ እናደርገዋለን። ከዚህ በተጨማሪ ደግሞ አየር እንዲስብ እንድናደርገው እንችላለን። ይህ መኪናችን ላይ ጉዳት ያደርስብናል። ሌላኛው ደግሞ ብዙ ሰው የማያስተውለው ነገር መኪናችን በተለይ በጧት ላይ ወዲያውኑ አስነስተን መጓዝ ተገቢ ያልሆነ ማለት ነው። መኪናችን በተለይ በጧት አስነስተን ከመንቀሳቀሳችን በፊት ሞተሩን መሞቅ፣ ሞተሩ ውስጥ ያለው ዘይት በደንብ የሞተሩን የተለያዩ ቦታዎች ላይ በመግባት ዘይቱን በደንብ እንዲያለሰልስ ሞተሩ ውስጥ ያሉትን ነገሮች ያለ ችግር እንዲሰራ እንዲያከናውን ይችላል። ነገር ግን ይህንን ካላደረግን ሞተሩ ያለ ዕድሜው እንዲበላሽብን ልናደርግ እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።